በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል። አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽህፈት ቤት ትዕዛዝ መሰጠቱን ነው ለማወቅ የተቻለው። ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው፣ መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽህፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። በአሁኑ ሰዓት በመንግስት የጸጥታ ኃይሎች የቅርብ ክትትል እየተደረገባት ያለችውና ከማንም ጋር እንዳትገናኝ ገደብ የተጣለባት ተማሪ ብርቱካን ተመስገን በከፍተኛ ፈና አስገዳጅ በሆነ የዶክመንተሪ ፊልም ውስጥ በመሪ ተዋናይነት እንድትቀርብ መደረጓን የኢትዮጵያ ሕዝብ እንዲያውቀው በሚል ጉዳዩ ያሳሰባቸው ወገኖች ለአንከር ሚዲያ መረጃውን አድርሰዋል። ለዚህ የዶክመንተሪ ፊልም ከወዲሁ ዝግጅቱ በከፍተኛ ፍጥነት እየተደረገ ሲሆን የደምቢዶሎ ዩኒቨርሲቲም የኔ ተማሪ አይደለችም፣ ይህን የሚያሳይ ምንም አይነት መረጃ የለም የሚል መግለጫ እንዲሰጥ ተደርጓል። የተማሪ ብርቱካንን የትምህርት ማስረጃና ሌሎች ዶክመንቶችን ከዩኒቨርሲቲው ማህደር ክፍል ውስጥ እንዲጠፋ የተደረገ ሲሆን የዶክመንተሪ ፊልሙ አካል ሆኖ እንዲቀርብ የሚደረግ መሆኑ ታውቋል። ደምቢዶሎ ዩኒቨርሲቲ የስም ማጥፋት ክስ እንደሚመሰርትና ኢቢኤስ ቴሌቪዥንም ውንጀላውን እንዲቀለብስ ማስጠንቀቁን ለማወቅ ተችሏል። ይህ በእንዲህ እንዳለም የተወሰኑ ባለሀብቶችና ታዋቂ ሰዎች ተማሪ ብርቱካን ተመስገን ወደ ባህር ዳር ሄዳ ድጋፍ እንዲደረግላት ለክልሉ ምክትል ፕሬዝዳንት ይርጋ ሲሳይ ጥያቄ አቅርበው ወደ ባህር ዳር ከመጣች ጽንፈኛው ይጠቀምባታል፣ አመጽም ሊቀጣጠል ይችላል የሚል ስጋት እንዳለው በመግለጽ ሲሳይ ይርጋ የባለሀብቶቹንና የታዋቂ ሰዎቹን ጥያቄ ውድቅ አድርጓል። ባለችበት እርዷት የሚል ምላሽ እንደሰጣቸው ነው ያገኘነው መረጃ የሚያመለክተው። ተማሪ ብርቱካን ከ5 ዓመት በፊት ታፍነው ወዴት እንደተወሰዱ ካልታወቁ 17 የደምቢዶሎ ዩኒቨርሲቲ ተማሪዎች አንዷ ስትሆን የአብይ አህመድ አገዛዝ ከመነሻው አንስቶ ጉዳዩን በማድበስበስና የሐሰት ችሎታ አቋቁሞ ንጹሃን ዜጎች ላይ ፍርድ እየሰጠ ከፍተኛ በደል ሲፈጽም መቆየቱ የሚታወቅ ነው። በመጨረሻም ወደ መድረክ መታም የደረሰባትን በተናገረችው ተማሪ ብርቱካን ላይ ከፍተኛ ወከባ ከመፈጸም ባለፈ ሐሰተኛ ዶክመንተሪ ፊልም እያዘጋጀ መሆኑን በመግለጽ የኢትዮጵያ ሕዝብ ፍርዱን እንዲሰጥ መረጃውን ያደረሱን ወገኖች ጥሪ አድርገዋል።